ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ሰበር መረጃዎች መውጣታቸውን ቀጥለዋል። አስቸኳይ ፈጣን ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ መልእክት እንዲደርሳችሁ እና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉም። ወደ ሰበር መረጃዎች። 4 ልጆቻቸው በእስራኤል የተገደሉባቸው ኻሊድ አልሃያ የሐማስ ጠቅላይ መሪ ሆኑ። ከእስራኤል ጋር በተደረገው የ2 ዓመት ጦርነት አብዛኞቹ መሪዎቹ የተገደሉበት የፍልስጤሙ ታጣቂ ቡድን ሐማስ ባወጣው መግለጫ ኻሊድ አልሃያን አዲሱ መሪ አድርጎ መምረጡን አስታወቀም። አዲሱ መሪ እስራኤል በጋዛ ላይ መጠነ ሰፊ ጥቃት ባካሄደችበት ወቅት የተገደለውን የያህያ ሲንዋርን የሚተኩ ናቸው። ከስደት በኋላ በጋዛ የነበረውን ንቅናቄ እየመሩ ያሉት ኻሊድ አልሃይ ከ3 ዓመታት ገደማ በፊት ከእስራኤል ጋር ከተጀመረው አውዳሚ ጦርነት በኋላ ወደ መሪነት የመጡ አክራሪ አቋም ያላቸው የቡድኑን አባላት የሚወክሉ ተደርገው ይታያሉ። ሃይ አንዋር የሲንዋር የቅርብ አጋር የነበሩ ሲሆን ኢራን ውስጥ በእስራኤል ከተገደሉት የቡድኑ የፖለቲካ መሪ ኢስማኤል ሃኒዬ ጋር የሚያያዘውን ፖለቲካዊ መስመር የሚያስቀጥሉ ተደርገው ይታሰባሉ። ሐማስ ዋነኛ ተደራዳሪ በመሆን የቡድኑን ልዑክ ያደረገውን ቀጥተኛ ያልሆነ የተኩስ አቁም ድርድር መርቷል። በግብፅና በኳታር አማካኝነት ከአደራዳሪዎች ጋር በመገናኘትም ዓለም አቀፍ እውቅና አትርፏል። ከቅርብ ጊዜ ወዲህ ደግሞ የሐማስን ዲፕሎማሲያዊና ፖለቲካ እቅዶችን በመምራት የበለጠ ኃላፊነት ይዘዋል። የ65 ዓመቱ ሃያ በዚህ ዓመት መስከረም ላይ በኳታር ዋና ከተማ ዶሃ ውስጥ የሐማስ መሪዎች ስብሰባ ላይ ያሉ ከተፈጸመው የእስራኤል አየር ጥቃት ተርፈዋል። በጥቃቱ ወንድ ልጃቸው 5 ዝቅተኛ ደረጃ ያላቸው የቡድኑ አባላትና የኳታር የጸጥታ ኃይል አባል መገደላቸው ይታወሳል። ኳታር ውስጥ የነበሩት የሐማስ መሪዎች ኢላማ የተደረጉት የጋዛ ጦርነትን የቀሰቀሰውን የቡድኑ ጥቃት በመምራታቸው እንደሆነ የእስራኤል ጠቅላይ ሚኒስትር በወቅቱ አሳውቀዋል። የመጨረሻው ምዕራፍ ላይ ደርሰናል። ዶክተር ደብረጽዮን ገብረ ሚካኤል በመቀሌ ህዝብና አመራር ስብሰባ አወያይተዋል። የትግራይ ህዝብ ጭቆና በመሸከም ታሪክ ያለው የሚያሉት ዶክተር ደብረጽዮን ገብረ ሚካኤል ይልቁንም መብቶቹን ለማረጋገጥ በመደራጀት ታግሏል፣ መብቶቹን አስከብሯል፣ እንዲሁም የሌሎች ብሔረሰቦች መብቶችን አክብሮ የመጣ ህዝብ ነው ብለዋል። ለ17 ዓመታት በተደረገው የትጥቅ ትግል ውስጥ የትግራይ ህዝብ ከባድ መስዋዕትነት በመክፈል አምባገነኑ የደርግ ስርዓት መደምሰሱን ያወሱት ዶክተር ደብረጽዮን ገብረ ሚካኤል በአምባገነኑ መቃብር በሀገር ደረጃ ሰላም፣ ልማትና የዲሞክራሲ ግንባታ መረጋገጡ ጠቅሰዋል። ሆኖም ይህንን በመቀበል ያልቻሉ ኃይሎች ጊዜና አጋጣሚን በመጠቀም የትግራይ ህዝብን ከምድረ ገጽ ለማጥፋት በህዝባችን ላይ ጄኖሳይድ ፈጽመዋል ያሉት ፕሬዝዳንቱ የትግራይ ህዝብ አንድነት በመጠበቅ ልዕልናውን በከፈለው መስዋዕትነት ጭቆናና ህልውናውን ለማጥፋት ለመጣው ኃይል የማይቀበል መሆኑ በዓለም አደባባይ ያስመሰከረ እንደሆነ ጠቅሷል። የፕሪቶሪያ ስምምነት ሲፈረም የትግራይ ሉዓላዊነት ለማረጋገጥ ተፈናቃዮችን ለመመለስና ልማትን ለማረጋገጥ ከፍተኛ ተስፋ አድርገን ነበር ያሉት ዶክተር ደብረጽዮን ገብረ ሚካኤል የፌዴራል መንግስቱ በታቀደ ሁኔታ ትግራይን ዳግም ወደ ከበባና ክልከላ በማስገባት ለዳግም ጄኖሳይድ እየተዘጋጀ እንደሚገኝ አብራርተዋል። እንደ ትግራይ ለሰላም ስንል ከፍተኛ ትዕግስትና መስዋዕትነት እየከፈልን ነው። ይሁን እንጂ እኛም ብቻ ሰላም ስለፈለግን ሊሳካልን አልቻለም ያሉት ዶክተር ደብረጽዮን ገብረ ሚካኤል አንድነታችን አጠናክረን የትግራይን መሰረታዊ ጥያቄዎች ማረጋገጥ ብቸኛ መፍትሄ ሆኖ መገኘቱን ተናግረዋል። አሁን ባለንበት ሁኔታ መቀጠል አንችልም ያሉ ሲሆን እንደ ህዝብ የመከተ አቅማችንን በማደራጀት ህልውናችንን ለማረጋገጥ በምንወስንበት ምዕራፍ ላይ እንገኛለን ብለዋል። የፌዴራል መንግስቱ ለሰላም ፍጹም ዝግጁ አይደለም። ስለዚህ ብሔራዊ ክብራችንን ሉዓላዊነታችንን ለመመለስ እንዲሁም የተፈናቀሉ ወገኖቻችንን መልሶ ለማቋቋም ትግላችንን ወደ ተጨባጭ ውጤታማ ደረጃ መሻገር ይገባናል ብለዋል። ጃፓን በክርክር በሚገኙ ልዩ የኢኮኖሚ ዞን ላይ ቻይናና የሩሲያ ያካሄዱትን ወታደራዊ ልምምድ ተገቢ አይደለም ስትል ተቃውሞ አሰማች። የቻይናና የሩሲያ ባህር ኃይል መርከቦች ጃፓን ብቸኛ የኢኮኖሚ ቀጠና እንደሆነ በምትገልጸው ውሃማ ስፍራ ላይ የጋራ ወታደራዊ ልምምድ ካደረጉ በኋላ ቶኪዮ በቻይና ላይ የዲፕሎማሲ ተቃውሞ አቀረበች። በአካባቢው እንዲህ አይነት ልምምድ ይፋ ሲደረግ የመጀመሪያ ጊዜ ነው። የጃፓን መከላከያ ሚኒስትር ሺንጂሮ ኮይዚም እንዳሉት የቻይናና የሩሲያ ባህር ኃይል እሁድ ዕለት ከኩቱሩሹማ ደቡብ ምዕራብ 180 ኪሎ ሜትር ርቀት ላይ ልምምዱን አካሂደዋል። ይህ ቦታ ጃፓን ደቡባዊ ደሴቲቱ የራሷ እንደሆነች ትቆጣጠራለች ሲል የኩዌድ ኒውስ ዘገባ ያሳያል። የጃፓን ከፍተኛ መንግስት ቃል አቀባይ የሚኖረው ኪሄሬን አረጋግጧል። በቶኪዮ ለጋዜጠኞች በሰጡት መግለጫ የጃፓን መንግስት በአቅራቢያው ያሉ መርከቦችን አደጋ ላይ ሊጥሉ የሚችሉ ልምምዶችን በተመለከተ በቻይና ተቃውሞ ማቅረቡን ተናግረዋል። የጃፓን መከላከያ ሚኒስቴር እንዳስታወቀው በቻይና የሚመራ የሚሳኤል አጥፊ አውሮፕላን የሬዲዮ ማስጠንቀቂያዎችን ከሰጠ በኋላ የማሽን ሽጉጥ የታከለበት የቀጥታ ወታደራዊ ልምምድ አካሂደዋል። የሩሲያ ባህር ኃይል መርከቦችን ደግሞ በጋራ ልምምዱ ላይ ተሳትፈዋል።
በኩል በዲፕሎማሲያዊ ቻናሎች ተቃውሞ በማሰማት ልምምድ በባህርና በአቪዬሽን ደህንነት ላይ አደጋ እንደሚያስከትል ተናግራለች። እስራኤል በኢራን ላይ በሚደረጉ ጦርነት ለመሳተፍ ፍላጎት የለኝም ስትል አስታወቀች። የቀኝ ዘመም አቋም ያላቸው የእስራኤል ፋይናንስ ሚኒስትር ቤዛሌል ስሞትሪች ይህንን አስተያየት የሰጡት በማዕከላዊ እስራኤል በምትገኘው የአድ ሚኒያም በተደረገው ጉባኤ ላይ ነው። የእስራኤል መገናኛ ብዙሃን እንደዘገቡት በአሁኑ ወቅት የእስራኤል መንግስት በዚህ የጦርነት ዘመቻ ለመሳተፍ ምንም አይነት ፍላጎት የለም ብለዋል። አሁን ያለው ሁኔታ ለእኛ ምቹ ነው፣ ስለዚህ ራሳችንን ወደዚህ ሁኔታ ለመክተት ምንም ፍላጎት የለንም፣ ለማንኛውም ሁኔታ ግን ዝግጁ ነን ሲሉ አክለዋል። በቀጠለው የኢራንና የአሜሪካ የተኩስ ልውውጥ የኢራኑ እስላማዊ አብዮታዊ ዘብ ኃይል በባህሬን ውስጥ በሚገኝ አንድ የአሜሪካ ንግድ ተቋም ላይ ጥቃት ማድረሱን አስታውቋል። ከፊል መንግስታዊ የሆነው የታስኒም የዜና ወኪል ባሰራጨው መግለጫ መሰረት የዘብ ኃይሉ የአየርና የጠፈር ኃይል ክሩዝ ሚሳይሎችን በመጠቀም የአማዞን የማዕከላዊ ዳታ መሰረተ ልማት ማውደሙን ገልጿል። ኃይሉ ይህንን ጥቃት የፈጸመው በቅርቡ አሜሪካ በዳርኮቭ በሚገኙ የሲቪል መሰረተ ልማቶች ላይ ላደረሰችው ጥቃት የአጸፋ ምላሽ ለመስጠት እንደሆነ አስታውቋል። በሌላ በኩል በኢራን ጦር በባህሬን የሚገኙ የአሜሪካ ሼክ ኢሳ ወታደራዊ ጣቢያን በድሮኖች ማጥቃቱን ማስታወቂያ የመንግስት ዜና ወኪል ፋርስ ዘገበ። እንደ ጦሩ ገለጻ ጣቢያው ለአሜሪካዊ ባህር ኃይል 5ኛ መርከቦችን ቡድን ቁልፍ ከሆኑት ተቋማት አንዱ ሲሆን የአሜሪካን ወታደራዊ እንቅስቃሴዎች ማዕከላዊ ሆኖ ያገለግላል። ጦሩ አክሎም ጠላት በኢራን ላይ የሚያደርሰውን ጥቃት እንዲያቆሙ እስኪቀድር ድረስ የማጥቃት እርምጃዎች እንደሚቀጥሉ አስታውቋል።
ያድርግልን።